ውድ ያለምሽቱ ቻናል ተከታታዮች ወንድሞቼ እና አባቶቼ የሰው ዘር በሙሉ እንግዲህ ዛሬ የካቲት 10 መስቀለ ኢየሱስ ነው። የካቲት 11 ነው። ይቅርታ የካቲት 11 ነው። መስቀለ ኢየሱስ ነው። እንኳን እንግዲህ ለእናታችን ለቅድስት እሌኒ ወራዊ በዓል በሰላም በፍቅር በደስታ አደረሰላችሁ። እንግዲህ የካቲት 11 ቀን ወራዊ በዓል ነው። መጋቢት 10 መስቀለ ኢየሱስ ነው። አሁን ግን ወራዊ በዓል ነው። የእናታችን የቅድስት እሌኒ መስቀሉ ከተቆፈረበት ፈልጋ ያወጣችው እናታችን ቅድስት እሌኒ እንግዲህ ከክፉ ነገር ከመከራ ሰውራ ሀገራችን ሰላም አድርጋልን መስቀሉን ፈልጋ ከተደበቀበት ከተቀበረበት እንዳወጣችው ኢትዮጵያ ውስጥ ደግሞ የተቀበረው የርኩስ መንፈስ ፈልጋ አውጥታ ሀገራችን ኢትዮጵያን ሰላም ሕዝባችን ሰላም እንድታደርግልን የእናታችን የቅድስት እሌኒ ቅዱስ ፍቃድ ይሁንልን። እናንተ ደግሞ ውድ የአገሬ ልጆች ኢትዮጵያውያን እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ ደግሞ የልባችሁ መሻት ሙልት ብሎ የለመናችሁት ያሰባችሁት ተሳክቶላችሁ የዛሬ ዓመት ከሀገራችሁ ከወገናችሁ ከቤተሰቦቻችሁ ምንም የፈለገ እንደ ወፍ ቢበሩ እንደ ወፍ እንትን ቢሉ አገርን የመሰለ የለምና ማን እንዳገር እና ለሀገራችን መሬት እንድንበቃ እንግዲህ ዛሬ ቀን ሮብ ቀን ነው። ለሀገራችን መሬት እንድንበቃ ሁሉ ነገር እንዲስተካከልልን እንዲሟላልን ከውስጣችን ጠፍቶ ፍቅር ከውስጣችን እንዲበቅልልን እመኛለሁ። አራኑ ምንም አይጠቅምም። አሁን እኛ እርስ በርስ እያጋጨን ያለው ቂም ነው። ቂም በጣም ክፉ ነው። የሰው ልጅ ቂመኛ ስትሆኑ ማለት ነው በጣም እንትን ነው እና አገራችን ቂሙ ከውስጣችን ወጥቶ ምክር ሊደረጉ አገራችን ኢትዮጵያ ሰላም ሆናልን። እንደሰው ማርያምን የሀገሩ ሰላም የሚናፍቀው አገሩ ሰላም አግኝታ እንዲኖር የሚናፍቀው ማን ነው? እኔ ልጅ ሁላችንም ነው እኮ ሀገራችን ሰላም እንድትሆንልን ህዝባችን በሰላም ወጥቶ በሰላም እንዲገባልን ወጥቶ ከመቅረት እንዲጠብቀን ማለት ቤተክርስቲያናችን መስጊዳችን በቃ እንዲከበር የምንፈልግ ኢትዮጵያዊ መሆን አለብን። አሁን እንግዲህ ታላቁ ደግሞ ይኸው የፊታችን ሐሙስ ወይም ሮብ ነው የፊታችን ሐሙስ መሰለኝ ጾሙ ረመዳን ጾም ይገባል። ያ ረመዳን ጾም ሲገባ ሙስሊሙ ክርስቲያኑ የሚጾምበት ደስ የሚል ጾም ሀገራችን የፍቅር ሀገር ናት። ሀገራችን ሙስሊም ክርስቲያኑ በአንድ ላይ የሚኖርባት ጸሎት ዱዓ የሚደረግባት ኢትዮጵያ ማርያምን እንደ ኢትዮጵያ አይነት ሀገር አለ የለም? ማርያምን የለም ማለት አሁን በባለፈው የጥምቀት በዓለት እያየሁ ነበር፣ እየተከታተልኩ ነበር። ሙስሊሞቹ ክርስቲያኖቹ ታቦት ሲያስገቡ ዳቦ በተለይ በሐረር ያሉ ሙስሊሞች ሲያስቀኑ ዳቦ እየደፉ ዳቦ እየቆረሱ ውሃ ደግሞ ለክርስቲያኑ ታቦቱን አጅቦ ለሚሄዱ ክርስቲያን ውሃ ያቀበሉ እመቤቴ ደስ ሲሉ በቃ አብረው እኩል ከክርስቲያኑ ጋራ ታቦት አጅበው እየሄዱ ታዲያ ይህን የመሰለ መተሳሰብ ያለባት አገር ኢትዮጵያ ተቀምጣ እኛ ለምን አንተሳሰብም? እኛ ለምን አንዋደድም? እኛ እኮ ብዙ ነገር የሚቀርም ገና ወደታች ወደ ላይ እንጂ ወደታች መሄድ የማንፈልግ እጅ ለእጅ ተያይዘን ማደግን የምንፈልግ መሆን አለብን እንጂ እርስ በርስ ጤናችን እንደን መቁጠር ምናምን ሳይሆን በቃ እንዴ እስኪሏቸው እነ ዱባይ እነ ሳውዲ እነ ኳተር እነ ጆርዳን እንዴት እንዳደጉ ለምንድን ነው የሚያድጉ? እርስ በርሳቸው ህዝባቸውን ይዋደዳሉ፣ ይፈቃቀራሉ። አብሮ መብላትን አብሮ መጠጣትን በደንብ ጠንቅቀው ያውቁታል። እንደኛ አይደሉም። እኛ ደግሞ ከነሱ ልንማር ይገባልና አገራችን ኢትዮጵያ አድጋልን በቃ መሰረቷ ትልቅ ደረጃ ደርሳልን። እኛ ደግሞ ሀገራችን ላይ
በሰው ሀገር መንከራተትን አቁመን በሰው ሀገር ስደት አቁሞልን ወደ ሀገራችን እናታችን ቅድስት እሌኒ መስቀሉን ፈልጋ እንዳገኘችው የኛን ህልማችን ፈልጋ ተሟላልን። ሌላ ምንም ልል አልችልም። ምክንያቱም ህልማችን ከተሳካልን የልባችን መሻት ከሞላልን ሀገራችን ላይ ሆነን መስራት የማንችልበት ምንም አይነት ነገር የለም። እንሰራለን። ሀገራችን እንኳን ለኛ ለሌላ ሀገር የምትተርፍ ሀገር አለችና እግዚአብሔር ሀገራችን ሰላም አድርጉልን። ይህ ጾም ደግሞ የፍቅር እንዲሆንልን ነው የምንፈልገው። ይህ ጾም በቃ የምንፈቃቀርበት፣ የምንተሳሰብበት፣ የምንዋደድበት በቃ ጾመን አሁን ሮመዳን ነው 40 ጾም ነው። በቃ በፍቅር ጾማችን በአንድ ላይ ጾመን እነሱም በአንድ ላይ ሙስሊሞቹ ሲገድፉ እኛም እንገድፋለን። ያው በሰዓቱ የቀን ልዩነት ቢኖረውም እነሱም ጾሞ ሲገድፉ እኛም ጾመን እንገድፋለን። እኛ ሚያዝያ 4 ቀን ነው የምንገድፈው፣ እነሱ ደግሞ ያው በጊዜያቸው ይገድፋሉ ማለት ነው። ሁሉም በሰዓቱ ይገድፋሉ። ያ ግን መተሳሰብ ሲኖር ነው። በቃ የኔ እምነት ነው ትልቅ፣ ያንተ እምነት ትንሽ ነው ሳንባባል። የእምነት ትንሽ የለውም። እምነት ነው። አንድ ሰው ላመነበት እምነቱ ግዴታ ነው። የእምነት የከሌ እምነት እኮ እንዲህ ነው፣ የከሌ እምነት እንዲህ ነው ተብሎ መበሻሸቅ የሌለበት መዋደድ ያለበት እምነት ሊኖረን ይገባል ባይነት። ሁላችንም በየእምነታችን ተከባብረን ተመሳስለን ተፈቃቅረን ሮመዳን ትልቁን ሮመዳን ጾም ማሳለፍ ይገባናል። እንግዲህ እኛ ክርስቲያኖች ደግሞ በጣም የምንወደው የምንጓጓለት በዓመት አንዴ ሲመጣ ሳፍለን የምንቀበለው 40 ጾምን በፍቅር ጾመን በፍቅር ለመግደፍ ያብቃን። በእውነት የሰው ልጅ ማለት ነው ባዶ መጾም አይደለም። ባዶ ጾም ትርጉም የለውም። እየተናናቁ እየተበሻሸቁ ምናምን መጾሙ ይሄ ጾም ነው ብዬ አላስበውም። ተከባብረን ስንጾም ሁላችንም በክብር የጾምነው ጾም ለነፍሳችን ያስሄደናል። ደስ እያለን ብንጾሙ ማለት ነው። እና እናታችን ቅድስት እሌኒ መስቀሉን ካፈር ፈንቅላ እንዳወጣችሁ እኛን ደግሞ ኢትዮጵያውያንን ከመጣብን ከተጋረደብን አደጋ ህዝባችን እንግዲህ በየጊዜው ህዝባችን እያያችሁት ነው። ህዝባችን እየተጎዳ ነው፣ እየተጎዳዳ ነው፣ እርስ በርስ እየተገዳደልን ነው። በቃ ከዛ ሳንሆን እንዳንሆን መልካም እንድንሆን ህዝባችን ሰላም እንዲመጣ እኛ መመሳሰል አለብን። እኛ ሙስሊሞቹ ዱዓ ማድረግ አለባችሁ፣ ክርስቲያኖቹ ደግሞ ጸሎት፣ ከምንም በላይ ጸሎት ጠቃሚ ነው ብዬ ነው የማስበው። እና ጸሎት ማድረግ አለባችሁ። ዝም ብለን መበሻሸቁ ምናምን አይደለም። እኛን እየጎዳን ያለው እየተበሻሸቅን ነው። መበሻሸቅ ምንም የሚጠቅም ነገር የለውም፣ አይጠቅመንም። ለእኛ ለኢትዮጵያውያኖች አንድነት እንጂ መበሻሸቅ ይጠቅመናል ብላችሁ እንዳታስቡት። ማርያምን አይጠቅመንም። አንድነት ግን ይጠቅመናል። ግን ይሄ መበሻሸቅ፣ ይሄ አንተ እንዲነህ እኔ እንዲነኝ፣ ይሄ አይጠቅመንም። ለማንም ደግሞ እንደማይጠቅም ታውቃላችሁ። ያ ከመሆኑ በፊት ለምን በራሳችን እርስ በርሳችን መልካም የሆነን ነገር ይዘን ህዝባችንን በመልካም ነገር በጥሩ ነገር ለምን አናስደስተውም? ለምን እንበሻሸቃለን? ማርያምን እኔ የሚገርመኝ ነገር ማን ነው በቃ ብሽሽቅ ነው። አያስፈልግም። እና አሁን የሚያስፈልገን ዳቦ ነው የሚያስፈልግ። የኢትዮጵያ ህዝብ ዳቦ ነው የሚፈልገውና መበሻሸቁ መነቋቆሩ ምኑ ቀርቶ አንድ በዚህ ትልቅ ጾም የሁለት ትልቅ ጾም ነው እንግዲህ ሮመዳንም ትልቅ ጾም ነው። 40 ጾምም እንግዲህ እንደምታዩት እኛ ክርስቲያኖች በጣም የምንወደው የምንጓጓለት በፍቅር የምናየው እስኪመጣ ድረስ በፍቅር መጥቶ እስክንጾም ድረስ በፍቅር የምንጓጓለት ጾም ማን ነው ብላችሁ ልትጠይቁ 40 ጾም ነው። እኛ ከሁሉም ጾማችን ሁሉንም እንወዳለን። ገና ጾምንም እንወዳለን፣ ሰኔ ጾምንም እንወዳለን፣ ህዳር ጾምንም እንወዳለን፣ ፍልሰታ ጾምንም እንወዳለን። ማለት እኛ የምንጠላው ጾም የለም። ግን በጉጉት ደግሞ በጣም በጉጉት የምንጠብቀው ጾም ማን ነው ብላችሁ ብትሉ 40 ጾም ነው።
55 ቀን 50 ቀን አንድ 2 ወር ነው የምንጾም። ይሄ 2 ወር በፍቅር ነው የምንጾመው፣ ደስ ብሎን ማለት በቃ ወደ ነፍሳችን የምንዞርባት፣ የተራበን የምንጎበኝባት፣ የተቸገረን አይዞህ እኔ ያለሁልህ ከጎንህ የምንልባት ጾም መሆን አለባት። 40 ጾም ማለት ነው። እና ሁላችንም ኢትዮጵያዊ የሆናችሁ በሙሉ በየሃይማኖታችሁ ፍቅርን፣ አንድነትን፣ ሰላምን ሊኖር ይገባል ማለት ነው። እና አብረን በአንድነት እጅ ተእጅ ተያይዘን ልንቁመን እንደ ሰው ልንሆን ይገባናል ባይኔ እኔ እንደራሴ ማለት ነው። ዝም ብለን በቃ መነቋቆር ምናምን አስፈላጊ አይደለም። እንግዲህ ዛሬ እናታችን ቅድስት እሌኒና ቅድስት እሌኒ እንግዲህ አገራችን ኢትዮጵያን ሰላም አድርጋልን ሁሉን ነገር አረጋግታልን እርስ በርስ ከመነቋቆር አውጥታ ፍቅርን ሰጥታን በቃ ኢትዮጵያውያኖች እኮ በእርግጥ ኢትዮጵያውያኖች በየትም ቦታ ስንሄድ የቤት ሰራተኛዎችን አስመስግነን ነው የምንኖር። ምንም ነገር የምናደርገው እንደ ማንኛውም ዜጋ እንኳን ማለት ነው ደህና ደሞዝ ተከፍሎን ሳይሆን የምንሰራ በትንሽ ብርንም ቢሆን ብንሰራ ግን እጃችን ከምንም ቅርት ያለ ከምንም በቃ እጃችን ከምንም እንትን ያላለ ነው ኢትዮጵያዊ ማለት ነው። እና ይሄ ሁሉ እኛ ፍቅር እንዲኖረን እኛ ፍቅር ሲኖረን እኛ ፍቅር ኑሮን ፍቅርን ይዘን እጅ ለእጅ ተያይዘን ከተነሳን ነገ ከነገ ወዲያ ደግሞ የሚወለዱት ልጆቻችን የተወለዱትም ሆነ የሚወለዱት ነገ የኛን አርአያ ይዘው ነው የሚከተሉት። ግን እኛ ካሁኑ እየተነቋቋርን ቂም እየተቆጣጠርን የከሌ ብሔር እንደዚህ ያደረገን የከሌ እንደዚህ ያደረገን ተባብለን ቂምን ከቆጠርን ነገ ለሚያድጉት ልጆቻችን ደግሞ ምንድነው የምናስተምራቸው? ተንኮል፣ ቂም፣ የሆነ ምቀኝነት፣ ክፋትን ነውና የምናስተምራቸው። ይሄ ከመሆኑ አስቀድመን እንደዚህ መያያዝ አለብን፣ መፋቀር አለብን፣ መዋደድ አለብን። ዝም ብለን መነቋቆር አስፈላጊ ነው ብዬ አላስብምና የኔ ውዶች የኔ ማሮች ይሄን ነው የምላችሁ። እና ዛሬ እንግዲህ 3ኛ ቀናችን ነው ጾም ከገባ 3ኛ ቀናችን ነው። ሮብ አይደል? 2 ጾም ነው፣ የድነት ጾምም ነው 40 ጾምም ነው። እንግዲህ ይህን 3 ቀን እኔ በደስታ ነው የምጾመው፣ በፍቅር ደስ እያለኝ ማለት በቃ ለነፍሳችሁ ራብ ጾማችሁ በቃ 1 ሰዓት ላይ ሲሆን እምነት ጸበል እኔ የቅዱሳን ዝክር ከፍቼ ስለማድር የቅዱሳን ዝክርን ከፍቼው ስለማድር እንትን ነው የምል በቃ ማለት ይነበብበታል። ስለሚነበብበት ይሄ የቅዱሳን ዝክር ስለሚነበብበት እንትን እላለሁ፣ ጸበል ጠጣለሁ። በብርጭቆዬን ውሃዬን ቀዳለሁ፣ የቅዱሳን ዝክሬን ከፍታለሁ። ሲነበብበት ያድራል። ቀን ቁጭ አድርጌው እውላለሁ። ልክ 1 ሰዓት ከምሽቱ ሲሆን ጸበሌን ሎሚ ትንሽ ጨምር አድርጌ በጸበል ጋራ ትንሽ ሸጋ አድርጌ ማለት የደረቀው ሆዳችን ቀዝቃዛ ውሃ ከጠጣንበት ይሄ ረግቶ የዋለው የሆዳችንና የአንጀታችን ስቡ ቀዝቃዛ ውሃ ከጠጣንበት ይንትን ይላል፣ ይጋገርና ለልባችን የመተንፈስን እንትን ያመጣብናል። ከዛ ከመሆኑ በፊት ግን ለብ አድርገን ጸበሉን ለብ አድርገን ትንሽ ሎሚ ጨመር አድርገን ከቻልን ጨው አድርገን እንጠጣዋለን። ምክንያቱም ያነ ስቡን ከዚህ ልባችን ላይ ተጠራቅሙ ሙሉ ቀን ውሃ ስላልጠጣነ የደርቆ የዋለው ስብ ረግቶ ቀዝቃዛ ስንጨምርበት ከሚረጋ ቀልጦ ቁልቁል ወርዶ ሰላም እንዲሰጠን ያደርገናልና እንደዛ አድርገን ጾማችን በክብር ጾመን በክብር ለሀገራችን መሬት እንድንበቃ ክፉን አርቆልን ቸሩ መድኃኔዓለም መልካሙን አቅርቦልን እንደ ሰው የምንሆንበት በቃ የሰው ልጅ ሀገሩን እንዲወድ ወገኑን እንዲወድ መሆን አለበት። ሰው ማለት አገር ነው፣ ደግሞ አለው አገር ማለት ደግሞ ሰው ነው። እና እኛ እርስ በርስ ስንዋደድ እርስ በርስ ስንፈቃቀር
ሰው እኛን ከኛ ምን ይጠቀማል? እስኪ ስታስቡት አሁን እኛ እስኪዩዋቸው እንባል እስኪዩዋቸው ኢትዮጵያውያኖች ምንም እኮ እኛ ከውጭ እኮ ስፖንሰር ማድረግ አይጠበቅብንም። አገራችን እኮ እኛ ተመሳስለን ብንሰራበት ከውጭ የምናስገባውን ከሀገራችን እናገኘዋለን። ስንዴ ነው ያበላል ሀገራችን፣ ጤፍ ነው ያበቅላል፣ ባቄላ ነው ያበቅላል፣ በቆሎ ነው ያበቅላል፣ ዳጉሳው፣ ቡናው፣ በርበሬው ያበቅላል። ምንም ማያበቅለው ነገር አለ? ስኳር ነው ይመረታል ከሀገራችን። ሸንኮራ አገዳ ሀገራችን አንዱ የሚበቅለው ዳጉሳው ምን የእህል አይነት ሌላ ሀገሮች የማይገኙ እንደ አብሽ፣ እንደ ምስር፣ እንደ ባቄላ፣ እንደ አተር፣ እንደ ጥራጥሬ፣ እንደ ጓያ፣ እንደ ሰሊጥ፣ እንደ ሱፍ ያሉት እኛ ኢትዮጵያ ላይ ይበቅላል። ማምረት እንችላለን። ተሰደን የማንንም ሽንት ቤት ስንጠርግ የማንንም አክታ ስንጠርግ እነት ስደት ሀገር ስንገባ ብዙዎቻችን የትልቅ ሰው የአሮጊት ቤት ነው የሚገጥመን። ከኔ ጀምሮ ነው የአሮጊት ቤት ገጥሞኝ እግዚአብሔር ይመስገን። ሰው ይሙት አይባልም። ያው 2-3ኛ አመቷን ይዛለች። ከልጇ ጋር ነው እንግዲህ 3 አመት የቆየሁት ከልጇ ጋር ነው። ግን የአሮጊት ቤት ሲገጥማችሁ ስንት አይነት ስቃይ አለ። በተለይ ዳይፐር የሚቀየርለት የአሮጊት ቤት አለ። አሮጊቱ ጨቅጫቃ አለ። ታማሚ አሮጊት ከሆነ ያለ ማስታመም ውሃ ብሎ ምን በቃ ክርትርትርት ነው የሚሉ ጸባያቸው ይቀያየራል። ምናቸው አይያዛችሁም። እንኳን የማታውቁት ቋንቋ አሮጊት ይቅርና የኢትዮጵያ አሮጊት እንኳን ቋንቋችሁ አይገባችሁም ሲናገሩ ማለት ነው። እና ያ ከመሆኑ በፊት ራሳችን በምናረጋጋ ራሳችን ወደ መልካም ነገር ብንወስድ በቃ ከሀገራችን ላይ በሽተኛ ስንቶቻችን ነው። አሁን እኔ እንደዚህ ቁም የሰታዩ ቪዲዮ ስሰራላችሁ ጤነኛ እንዳልመስላችሁ በጣም በወገብና በእግር ህመም እየተሰቃየሁ ነው ያለሁት በጣም ግን ያ ከመሆኑ በፊት ራሳችን ጠብቀን ከሀገራችን ላይ ብንሰራ እንደ ሰው ብንሆን በስደት ሀገር አሁን እኔ ቪዲዮ እየሰራሁ እንደዚህ ብለን እያሸሁ ነው የምሰራው። በጣም ነው የሚያመቀው ጉልበቴ። ግን ያው ዶክተር አልፈልግም ውሰጂ ብላ ትወስደኛለች ብዬ አስባለሁ። ደግሞ ትወስደኛለች ግዴታዋ ነው። ግን እኔ ዶክተር ሳይሆን እኔ ድንግል ማርያም ናት ለእኔ ዶክተሬ። ህጅ ሀገሬ ስውሯ ማርያም እንደምጠመቅ እንደምፈወስ ተስፋ አለኝ አምናለሁም ደግሞ ማለት ነው። እና እርስ በርሳችን እንዋደድ እንፈቃቀር። በቃ እንዴት እንደናፍቀኝ አሁን ኢትዮጵያ ላይ ሆናችሁ ቤተክርስቲያን ብላችሁ ስትመጡ አስቀድሳችሁ እንዴት ዋልሽ፣ ደህና ነሽ፣ ሰላም ዋልሽ፣ መልካም ጾም እንዴት ነበር? አሪፍ ነው፣ በደንብ እየገፋ ነው፣ ደስ የሚል ጾም አሳለፍን ስንባባል ደስ ይላል። ግን እኛ ያ ሳይሆን እርስ በርስ ክሩ ጆሮ ነው የምንጠባቀጥ። ምን አለች ከሌ ምን አለ ከሌ። ይሄ ለኛ ለኢትዮጵያውያኖች የሚጠቅም ሳይሆን የሚጎዳ ነገር ነው። ወይከሌ እኮ ሰው ሲሞት ብቻ አይደለም ደረት መድቃት። ያ ሰው ቀና ብሎ ያይሽ። ያ ሰው ደረት ደቃህለት አልደቃህለት ምንም አንድ ያልፋል። ላለፈ ክረምት ቤትም አይሰራም። ግን ያ ሰው ከመሞቱ በፊት ያ ሰው የሆነ ነገር ከመድረሱ በፊት ለዛ ሰው ደረት ከመድቃት በቁመናው መርዳት፣ አይዞህ ማለት፣ አለውልህ ማለት፣ አብረን እንብላ አብረን እንጠጣ ማለት እንጂ ደረቴን ስለደቃሁለት ያ ሰው ከተኛበት ጉድጓድ ተነስቶ ይመጣል አይደለም። እና እህቶቼ፣ ወንድሞቼ፣ እናት አባቶቼ እንግዲህ ጾሙ የፍቅር፣ የሰላም፣ የአንድነት፣ የመተሳሰብ ሆኖልን በሰላም የምንዘልቀው ጾም እግዚአብሔር ያደርግልን። በእውነት ጾም ሲመጣ ከምንም በላይ የሚያስደስተው ኦርቶዶክስ ጾም ማለት በቃ ደስ ይላችኋል። ጾም እንጃ እኔ ሀገሬ የምገባበት እንጃ አቅለብልቦኛል፣ ጓጉቻለሁ። በቃ ሀገሬ ብያለሁ። የሚመጣብኝን ነገር ባላውቀውም በቃ ለሀገሬ አስባለሁ። እና ጾም ሲመጣ በቅን ልቦና መጾም አለብን። በቃ በፍቅር ፏ ብለን ነው መጾም ያለብን። ዝም ብለን እየተግረጠረጥን ክፉ እየተናገርን ማይሆን ቃላቶችን እየወረወርን ማይሆን ቃላቶችን እየመለስን ሳይሆን በዚህ ሰምተን በዚህ እየደፋን ነው ጾምን መጾም ያለብን እንጂ በጾም ሰዓት ክፉ ቃላትን እየተመላለስን አይደለም ጾምን የምንጾመው። በጾም ሰዓት መልካም ነገሮችን መዝሙር። አሁን በጾም ሰዓት
ይህ ሶሻል ሚዲያ መከታተል ሳይሆን መዝሙር አሪፍ የጾም የበገና መዝሙሮች አሉ። በገና በቃ ብዙ ነገሮችን መከታተል ለኛ ለክርስቲያኖች ጠቃሚ ነው ብዬ አስባለሁ። ለኛ ለክርስቲያኖች ብቻም ሳይሆን ለሌሎችም በየእምነታችሁ አለ የሚለቀቅ አሁን ሙስሊሞች መንዙማ አለ መንዙማ ማዳመጥ በቃ የሰው ነገር መስማት ሳይሆን ጆሮአችሁን እፍን አርጋችሁ ወደ ጾላት ወደ ንስሐ ጧት ተነስታችሁ መስገድ። ክርስቲያኖች አባታችን ሆይ ትሉና 40 ስግደት ተሰግዱና ማለት ነው። ማርያምን የተኛ ስትሰግዱ ጸሎት ታደርጉ በብርጭቆ ውሃችሁን ቁጭ ታደርጉና ታምራ ማርያምን እቺ ትንሿን ውዳሴ ማርያምን ታነቡበትና ከዛ ላይ የተኛችሁበትን ትለጠለጡታላችሁ። ያን አብሮ የነበረው ያ ሰይጣን እያለ ወጥቶ የለም በስግደት መስገድ ስትሰግዱ ከእናንተ ያለው ምናምን ብሎ ወጥቶ ይሄዳል። እና ለዛ ነው እንኳን ለጾም አደረሳችሁ። ደግሞ ጾምን ደግሞ ለመግደፍ እንኳን ለብርሃነ ትንሣኤው አደረሳችሁ ለመባባል ያብቃል። እንኳን ለጾመ ለጾመ ለአብይ ጾም በሰላም አደረሳችሁ እንደተባባልን ሁሉ እንኳን ለብርሃነ ትንሣኤው አደረሳችሁ ለመባባል እግዚአብሔር ፍቃዱ ይሁንላችሁ። እወዳችኋለሁ። መልካም ጾም ባይ